እኔ ደግሞ መታሰር አልፈልግም። ለዛ ነው እና እንካመልስለት። አንቺ ብዙ ዓለም ነው እንዴ ያለሽ? እንዴ መታሰር ምናምን ትይኛለሽ እንዴ? ምሻ ብዙ ዓለም ነው ያለኝ። እርግጠኛ ነኝ። ዛሬ እንግዲህ ጨረቃዎች በተለያየ ቤት መጥተዋል ማለት ነው። ዛሬ የምሬን ማለት ነው በሚገርም ነገር ነው የመጡት። እንግዲህ በሱ ጉዳይ ደግሞ እኔ በሰፊው ለመናገር ነው የመጣሁት። በጣም ያስገረመኝም ነገር አለ፣ በጣም ያስደሰተኝም ነገር አለ። በነገራችን በሶስት ርዕስ ነው የመጣሁት። በሀይሚና በሚኪ እንዲሁም በቡራ መጥቷል ማለት ነው። ቡራ መሆኑንም ትንሽ እኔ ተወዛግቤ ነበርና ሲቀጥል ደግሞ ሶሻል ሚዲያ ላይ በጣም በብዙ ተወዳጅን ያተረፉት ኢዮቤልና ረዱ ዛሬ ሰርፕራይዝ ተደርጋለች ማለት ነው። በጣም በጣም ደስ የሚል ትልቅ ነገር ተሰጥቷታል ማለት ነው እና ስለዚህ በሶስቱ ዙሪያ ነው የመጣሁት። እንግዲህ ሚኪ ደግሞ ይሄን ነገር ከማደርግ ሞቴን እመርጣለሁ ያለበትን ምክንያትም እሱንም ለመተንተን፣ ቡራም እንግዲህ በዚህ መልኩ ሲመጣ እኔ ደንግጫለሁ። ቡራ ነው አይደለም እያልኩኝ ማለት ነው እና በቤኪ ቤት ቪዲዮ ተለቋል። እንግዲህ በተለያየ ቤት ነው የመጡት ጨረቃዎች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያለ እንግዲህ ቪዲዮን ስትጀምሩ በላይክ ጀምሩ ማለት ነው። እንዲሁም ሰብስክራይብም አድርጉ። አሁን ቻናሌ ትንሽ ሊንቀሳቀስ ነው መሰል ከስንት ጊዜ በኋላና ስለዚህ አሁንም የጨረቃ ቤተሰቦች እገዛችሁ ድጋፋችሁ ያስፈልገኛል። ቻናሌ ወደ ነበረበት እንዲመለስ ማለት ነው። ተስፋ ቆርጬ እንዳልቀር እንድሰራ ማለት ነው እና ቤተሰብ የመሬን ማለት ነው እና አበረታቱኝ። ሰብስክራይብ አድርጉ እንዲሁም ላይክ አድርጉ ማለት ነው እና ስለዚህ እንግዲህ ወደ ሀይሚ ነው የማልፈው ማለት ነው። ሀይሚ እንግዲህ ታውቋታላችሁ፣ በጣም ጎበዝ፣ የዋህ፣ ቅን፣ የምሬን ማለት ነው። ዛሬ በዋናነት ብዬ ለሷ ትልቅ ነጥብ ማስቀምጠው ምንም ሚኪን እንኳን ብታስጨንቀው ግን የመጣችሁ እሱን ለማበረታታት ነው በጣም ማለት ነው እና ሀይሚን የምንወዳት በምክንያት ነው። እግዚአብሔርን በጣም ብዙ ሰው እንዲሁ ከቡታጅራ ዩቱበሮች እያበረታታች 100,000 እያስገባች እሷም እያደገች እዚህ ደርሳለች እና በእሱ ቤት መታ እንግዲህ የማበረታቻ ቪዲዮ ሰርታለች። ከባድ ፕራንክም አድርገዋለች። ፕራንክ ያደረገችው እንግዲህ ቀለበቱን ስጥልኝ ነው። ውራ ያሰረላትን ቀለበት ስጥልኝ። እንግዲህ ይሄ ነገር አስተማሪ ይሆናል ብዬ አስባለሁ። አስባችሁታል? እንግዲህ በዙሪያቸው ያሉ ጓደኞች የሀይሚና የብሩክን ሁኔታ እንዲጠንቅቀው እንደሚያውቁ ሀይሚ ምናለች? እኔ መታሰር አልፈልግም። በነገራችን ላይ የቡራም ሀሳብ ጭምር ነው፣ እንዳትሰድቧት ማለት ነው። እሷ ብቻ አይደለችም፣ የቡራም ሀሳብ ጭምር ነው። ሁላቸውንም አትሳደቡ፣ ለማበረታታት ነው የመጣች። ስለዚህ ቀለበቱን ላንተ ልስጥህ፣ ምርጥ ጓደኛ ስለሆነ ስጥልኝ። ምክንያቱም እኔ አሁን ገና ልጅ ነኝ፣ ሩጭ አልጠገብኩም፣ በልጭ አልጠገብኩም። ገና በቃ መታሰር አልፈልግም ብላ ነው ፕራንክ ያደረገችው። በጣም ያስደስተኝ እንዲህ ነው። እኔ እንጃ ሚኪ የሚባለው ልጅ ማለት ነው። ሚኪ በጣም እኔ በምን ቃል ልግለጸው? የምሬን አያችሁ። ግን አስተሳሰቡ እኔ ይሄንን ከማደርግ ሞቴን እመርጣለሁ። አላደርገውም። እኔ ምን የምፈልገው የሁለታችሁ አንድ መሆን ምክንያት እንጂ የእናንተን መለያየት ምክንያት መሆን አልፈልግም። ብዙ ዓለም ነው እንዴ ያለሽ አላለም? አስባችሁታል? ብዙ ዓለም ነው እንዴ ያለሽ? እሱ እኮ ዓለምሽን ለማሳየት እየሞከረ ነው አለ። እኔ የጓደኛዬን መከፋት ማየት አልፈልግም። የቡቡን መከፋት ማየት አልፈልግም። ይሄን ቀለበት ወስጄ ከምሰጠው ሞቴን እመርጣለሁ አለ። በቃ አያችሁ፣ ቡራ ቀለበቱን ያሰረው ያኔ ኦዲየንስ በሚያምነው ልክ ያምናል። ግን በዙሪያቸው ያሉ ሰዎች ምን ያክል የብሩክና የሀይሚ አንድ መሆን የሚፈልጉ እንደሆኑ ይሄ በጣም አስተማሪና ትልቅ ቁም ነገር ያለው ርዕስ ነውና እንግዲህ ሀይሚ ተሳክቶላታል። እንግዲህ አፍላ ፍቅር ላይም ሚኪ ይሰራል ማለት ነው። በተነገራችን ላይ ቲክቶክ ላይ ምርጥ ቪዲዮዎችን ይሰራል። እኔ ሁሌም ነው የማይለትና አበረታቱት። ሀይሚም ለማበረታታት ነው የመጣች ፕራንክ ከማድረግ በላይ ማለት ነው እና ዋናው ማበረታቷ ነው በሱ ቤት ተገንታና ይሄን ቅን ልብሽን አይለውጥብሽ። ለአንቺ ደግሞ ትልቅ ደረጃ ፈጣሪ ያድርስሽ።
ብሩክም በሌላ ቤት መጥቷል። በሚኪ ቤት ማለት ነው እና በቤኪ ቤት መጥቷል። እንግዲህ ሄኖክ እንዴት ነው የሚረዳኝ ሰው የለም ከሀገር ልወጣ ነው እያለ ነው እና እሱ ነው እየተገለገለ ያለው። እንግዲህ ፕራንክ ይሁን የእውነት ይሁን አላውቅም፣ ብቻ ግን እሄዳለሁ እያለ ነው። ያው እንደ ሌሎቹ ከሰራ እኮ ትለወጣለህ ሄኖክ ማለት ነው እና ጠንክረ ስራ አንተ። ስደት ቀላል አይደለም፣ በተለይ ለወንድ ልጅ የምሬን ማለት ነው እና ሴት ልጅ ቻይ ስለሆነች ነው ቤት ውስጥ ሆና ብትሰራ ምን ብትልም እና ለወንድ ልጅ ትንሽ ይከብዳል ይሄ ነገር እውነት ከሆነ ማለት ነው። ግን በጣም የገረመኝ ነገር የቡራ ነው። የብሩክ ነገር በጣም ገርሞኛል። ተቀየረብኝ እግዚአብሔርን። እኔ በቃ ቪዲዮን ማለት ነው አቅርብ እያዩት ማለት ነው። በቃ ብሩክ የትን ቦታ ቤት ድምፁን ተለዩታላችሁ እና በድምፁ እንትን ይላል። ግን እኔ ማርያምን በቃ ተቀየረብኝ ቡራ ማለት ነው። ቡራ እንግዲህ ጸጉርን ተቆረጥ እያለው ብዙ ሰው ሲል ነበር። እኔም ከነዚህ አንዳቸው ነኝ። ጸጉሩ በጣም አድጓልና ሲቆረጥ ምናምን ደስ ይላልና አረ ቡራ ተሰርቶታል እኮ ሹርባ፣ ጭራሽ ሹርባ ተሰርቶት መጣ። ለምንድን ነው ካፕ የለበስክ ታዲያ? ካፑን አታነሳውም እንዴ? ሹርባው በደንብ እንዲታይ ማለት ነው አይደለ? እንደ ቤተሰብ ተሰርቶታል ብዬ ነው የማስበው ቀረብ አድርጌ ሳየውና እኔ የሚያምርበት የሚመስለኝ ብሩክ በቃ የድሮ ማለት ነው እንደዛ ነው የሚመስለኝና ይቅርታ አድርጉልኝ እንስል እንደዚህ ሲሆን ተቀየረብኝ ቡራ በቃ የምሬን እንዴ ማን ነው ይሄ ምናምን። ጠዋት ላይ ራሱ ቪዲዮ አንዳንድ ዩቲዩበሮች ሲሰሩ ነበርና ተቀይሯል ማለት እንዴት ነው? ወንድ ልጅ የወንድን ስቴፕ ዞ ሲር ነው ደስ የሚለው። በእርግጥ እንደዚህ ጸጉር የሚሰሩ ምናምን አርቲስቶች አሉ፣ ግን ብዙም ያን ያክል ናቸው። ስለዚህ ቡራችን አላቅም ምን እንደምል ማለት ነው። እና ወደፊቱ ነገር ብትመለስ ነው ደስ የሚለው። ሹርባ ተሰርቶት መጣ ማለት ነው ይመስለኛል። በፊት ለፊቱ ሲታይ ሹርባ እንደ ሹርባ ነው የሚታይ። አውጥቶታል ጸጉሮቹ ማለት ነው። እና እኔ ኩፍያውን ቢያነሰው ነበረ የፈለኩኝ። ብቻ ግን እንግዲህ የእሱ ምርጫ ከሆነ ምንም ማድረግ አይቻልም ማለት ነው። ሲቀጥል ወደ ዮኤልና ወደ ረዱ ነው የማልፈው። ኢዮባ እንግዲህ በጣም ምርጥ 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 ከሚባሉት ቤተሰብ ያለ ልጅ ነውና ማን ነው የነ ዮቤልን ቤተሰብ በጣም በፍቅር የሚወድ ማለት ነው። የምሬን ማለት ነው። ዩቲዩብ ላይ እኔ በጣም ነው የምከታተላቸው። በዓል ሲያሳልፉ ምን ሲሉ እንዴት ነው የወንድማማቾቹ ሚስቶች ምና አንድ በቃ የእንቁጣጣሽ አብረው እንትን ሲሉ ሲጨፍሩ የቀሚስ የሚለብሱት አንድ በጣም የሚያስቀኑ ፋሚሊ ናቸው። የምር ከነ ቤተሰቦቻቸው ያላቸው ክብር ዩቲዩብ ላይም በጣም ብዙ ሰው የሚወዳቸው ናቸው እና በጣም በጣም ደስ የሚሉ ጥንዶች ረዱ እና አቤል ናቸው እና ኢዮባ በጣም እነሱ ቤተሰባቸው እንግዲህ ብዙዎቻችሁ ታያላችሁ ቪዲዮቸውን እና በጣም ደስ ይላል። በጣም ነው የምወዳቸው እኔ እንዲሁም ቲክቶክ ላይም ቪዲዮቸውን ፖስትቸው በጣም ብዙ ሰው ነው ያየው ማለት ነው።